እንግዲህ ሩታና ሄርሜላ ተገናኝተዋል። በጣም የሚገርም ንግግር ነው የተነጋገሩት። በጣም የሚገርም ማለት ነው። ሄርሜላ እንደለመደች የሰው ባር እንዳማለለች ማለት ነው። እየመጣ ተቀበይው ልጁን በሰላም አይቶ ይመለስ አለቻት። እሷ ደግሞ ይፈታይ ባሌ ከኔ ጋር ምን ሊሰራ ነው የሚመጣው ነው አንቺ ቼክ እንዳላረገሽና እንደረሳሽ ስላወቅሽ ነው ብላ መልስ ሰጥቻት። አረ በጣም የሚገርመው ግን ሄርሜላ ለምንድን ነው ማፈራት ይችላል እንደ አረ ፈሪ አሁን እሷ አልታገባሩ ታይ አብርሽን ረስታዋለች እስከመፈጠሩ በቃ እስከመፈጠሩ ነው የረሳችው። እኔ ቆየት ብላ ራሱ አባትነቱ እንዳትከለክለው ነው የምፈራው። ምን አቃጠላት? አሁን ምን አቃጠለሽ? ምን አናደደሽ? ባለትዳርን ለያየች። አሁን ግን ሩታዬ አግብታለች፣ ልታገባው ነው ለወደፊቱ። እሷን የሚያስደስት እስከ ልጇን የሚያሳድግላት የሚያከብራት የሚያምር ደግሞ ምንድነው ሄርሜላ ለራሱ ቆንጆ ነው አለቻት። ሄርሜላ እኔ የፈራሁት ማለት ነው ይቅርታ አድርግልኝና እኔ የፈራሁት ነገር ምን እንደሆነ ታውቂያለሽ? እሱ ደግሞ እንደዛ እንዳታማለው ነው የምፈራው። የሆነ ነገር እንዳታረግ ሩታዬ ጠንቀቅ በይ። አብርሽ አንዴ ሄዷል ችግር የለውም። የኛው ባልሽ ጋር ግን እንዳታስታውቂያት፣ ምክንያቱም የወንድ ጥማት ያላት ነው የምትመስለው። በጣም ወንድ በጣም ትወዳለች እና ጥንቃቄ አርጊ ሩታዬ የኔ ጀግና። ቀጥይበት፣ እንወድሻለን፣ ሁሌ እየወደድንሽ እንኖራለን። በርቺ የኔ ነብር ማለት ነው። ነብር ንግስት ነች። ነብር ብቻ ሳይሆን ንግስት ናት፣ የሴቶቹ ንግስት። አብርሃም ስነ ስርዓት ያዝ፣ ህይወትህን ራስህ እንዳትጠፋ በራስ በፍቃድህ እና እንግዲህ የመጣውን ለአንተ ሲጀመር ማበር ነው ያለብህ፣ ማገዝ ነው ያለብህ። ለልጅህ ሊያሳድግልህ እኮ ነው የመጣው። ልጅህን ሊያሳድግልህ አንቀባሮ የተሰበረልህ ሲጠግን ወደህ መቀበል አለብህ ነው። ሁለተኛ መደረብ ፈልገሃል። መደረብ ነው የፈለግከው። እኛ ጨንቆናል። ይኸው አገባች፣ በቃ ለቀቅ አድርጋት። ሄርሜላም አይደለችም እኮ እሷ ሩታዬ ናት፣ ንግስቷ ናት። ሄርሜላ መሰለች እንዴ 3-4 በወጎን ልትይዝልህ? ወይ ደግሞ እንደፈለግከው ትመጣለህ፣ እንደፈለግከው ደብተህ ትመለሳለህ። ብትፈልግ አልፈልግም ስትላት ታለቅሳለች። እሺ ስትላት የኔ ውድ አብርሽዬ የምትልህ ሩታ አይደለችም። ሩታ የሴቶቹ ንግስት ናት። ክፉና ደጉ የምታውቅ የሴትነቷን የምታከብር አቤት ጀግና ሴት ናት። ስለዚህ ጥንቃቄ ብታረግ ይሻልሃል። ልጅን እንድታሳድግልህ የምትፈልግ ከሆነ ልጅን መጠየቅ የምትፈልግ ከሆነ ራስን ጠብቅ፣ አትቅረባት። ልጅን ጠይቅ። ይሄ ራሱ ልታጣው ትችላለህ። ሩታን ሳይሆን እንታጣት፣ ሁለተኛ ልጅ እንዳታጣ ጥንቃቄ አድርግ። ራስን ጠብቅ። አሁን የጨነቀኝ የሩታ ብዬ ብቻ አይደለም፣ ልጁን እንዳያጣ ነው። ልጁን አላሳይም እንዳትለው ጥንቃቄ አድርግ። ሩታዬ ካልሆነ ወስኝለት። አይኑን እንድናየው አንፈልግም አንቺ ጋር። አሁን አንቺን የሚያከብር አንቺን የሚወድ የቤት ንግስት አርጎ ለማኖር የመጣ ጀግናው ያንቺ ውድ ባለቤትሽ፣ ለወደፊቱ ውድ ባለቤትሽ የሚሆነው ደስታ ስለሆነ ደስታችን ላንቺ ብቻ ሳይሆን ለኛም ደስታችን ነው። ስለዚህ እንወድሻለን፣ ቀጥይበት የኛ ቆንጆ። ዛሬ ማለት ነው ሙራኔ ጨምሯል። ላይክ አድርጉ። በዚህ ላይክ ዛሬ 200-300 ላይክ ፈልጋለሁ። እሺ ለማንኛውም ወደ ገደለው ስገባ እሱ ፈጣሪ ኦዲየንስ የሚፈርደው ነገር ነው። ታዩ ምን ነው ቀራለ ያልልሽ ይመስክሩ እንዴ? ከነ ቁንጅና ከነ ምናምን ባይኖር እኮ ድጋሚ አይመጣብኝም ነበር። አይ ቁንጅና አይደለም እሱ ያዘው ይዞት ነው። ልጅ አለ በመሃል ብዙ ነገር አብሮ ማሳለፍ አለ፣ የልጅነት ነገር አለ እንጂ መልኩስ ታዩ በመልክ አይሆንም። ፍቅር ታዩ በገንዘብ ብታውል ልጅህን አይተህ ሄድ ብዬሽ አውቃለሁ አይደል? አላሳየህ በግድ ካልክ ሳምፑሽ እኮ እሱ ልጁን ፈልጎ ነው እየመጣ ያለው። አብረን ካልሆነ እሱ እልህ ይዞት ነው። ፍቅራችን እንመለስ። እልህ ይዞት ነው አንቺ ላይ እየተደበረብሽ የነበረው። ኦኬ ይሁን ችግር የለውም። እኔ ግን የራሴን ላይፍ ነው እየኖርኩኝ ያለው። እልህ ይዞት ከአንቺ ጋር እያደረገ ያለው ነገር የሆነ ጊዜ ፌል እንደሚያደርግ ገባሽ? ኢትስ ኦኬ እንደፈለገ እኔ ቆንጆ እኔ ስለማፈቅርብኝ ችግር የለውም። ለገንዘብ አልዳኔ አንዳንቺ ለገንዘብ ሰው ላይ አልደባበርም። ገባሽ? እዚች በሶስት ቀን ውስጥ ማለት ነው አንቺን ቼክ እንደማያደርግሽ ስላሳይሽ ነው። እኔ ቆንጆ ቲክቶክ ቪዲዮ አታይም እንዴ? ተንገበገብሽ። ቲክቶክ ቪዲዮ ዩቲዩብ ላይ ነው ያልመጣ ነው። እየተደበረብሽ ነው። አልገባሽም እንጂ እየተደበረብሽ ነው። ጊዜ እያሳለፈብሽ ነው። እየተዝናናብሽ ኢንጆይ እያደረገብሽ ነው። ከዛ በኋላ ይዝናናብኝ። እኔ ወደሽ ከተደፋሽ ቢረግጡሽ አይክፋ እና ረገጠኝ የሚሉት እንመለስ ምናምን ብሎ ሳያለቅስ ነው ቀስ ብያ ባብዬ ከቤት ያምጣኝ መለስኩ። አንድ ላይ ነው ባክሽ ሁሉ እኔ ጋር ያለውን ትተን አንቺ ጋር ምናምን ብላ ኤኒዌይስ አትልክ እንደዛችን እንመለስ፣ ወደ ድሮ እንመለስ ይለኛ አይችልም። ችግሩ እዚህ ጋር ነው። ገባሽ? አይደም ቢያወቅሽ ይመስለኛል። ምንሽ ታገኛለሽ በምንሽ ሚስትነት ክብር ነው ያው ውሽማነት ደግሞ ውርደት። እናንተ ሄርሜላና ሩታ መልክ ውድድር ላይ ነው ያሉት።
አብርሽን እኮ አወረዳችሁ ሄርሜላ ዛሬ። ከአብርሽ ከዛኛው እንኳን ይሻላል ያምራል አለቻት እኮ። ነገር ግን ባልሽን እንጂ ስቀሽ ተቀበዩ ስለሚወድሽ ነው የሚመላለሰው አለቻት። ልጁን ብሎ ነው የሚመላለሰው መደበሪያ ስለሆንሽ ነው እንዳለች ሩታ ደግሞ ቸክ ስለማያደርግሽ ነው መተሽ እኔ ጋር ለመማጠን የመጣሽው አለቻት። በዚህ 3 ቀን ውስጥ ተናደርሽ እንድታይ ባለፈው በ3 ቀን አሸንፌሽ ነበር። አሁን ደግሞ በ3 ቀን ውስጥ የድሮ ህይወታችን መልስ ወድ እኔ ልጄን ማሳደግ ነው የምፈልገው ያጀመርኩትን ነገር አቁሜ ካንቺ ጋር ልሁን ስላለ ተናደሽ ነው እንዴ ስለ አንቺን ቸክ እንደማያደርግሽ ስላወቅሽ ነው እንዳለቻት። ወላሂ ሴት ልጅ እንደዚህ ብሎ ተሚናገር በእውነት ሄርሜላ ዛሬ ውድድር ራሴን አጥቻለሁ አለች። ራሴን አጣሁ ሌላ ነገር ለዋራ መጥቼ ተዋርጄ ተመለስኩ ብላ ሄዳለች። ዛሬ ሩታዬና ሄርሜላ ተገናኝተው እስቲ ላይ ከርብ ይሄን ቪዲዮ እናንተ ውድድር ዓለም ውስጥ በጣም የገረመኝ ማለት ነው። እና ላይ ከርብ ፋሚሊ ብቻ እስከ መጨረሻ ቪዲዮውን አይታችሁ ኮሜንት ጻፉ። ማለሎም በግድ እያቀፈ የሚስመኝ እሱ ነው። ኦፍ ኮርስ እኮ እሱ መብቱ ነው። ግን ልጁን አሳዩ በቃ። ወይኔ ድሮ ልክ እንደተጎዳ ሰው ሆነሽ ለካ ዛሬ ላይ የሚመጣው አንቺ ጋር ልጁን ፈልጎ እስከመጣ ድረስ አግኝቶሽ ሰሞኑን አይ ቲንክ ቼክ እያደረገሽ አይደለም እና ተንገበገብሽ መሰለኝ። አይዞሽ እልክልሻለሁ። ወዴት ነው የምትልኪው? ወደ አንቺ እየመጣ ነው። ቤት እየተመላለሰ ነው ምናምን ጠዋት ማታ እንዲህ እኮ ስትሆኝ አልቅሰሽ የመጣሻት መስይም በጣም አፍቅረሽ እያልሽ የመጣሽው አንቺ ነሽ። አሁን ለማንኛውም ማለት ነው ወደ ገደለው ስገባ አይ አንዳንድ ጊዜ ነገር አንርሳ እንጂ ጊዜ ጆ አፍቅሬው ምናምን አልቅሼ ልመጣ እችላለሁ። ግን እንዳንቺ ባለትዳር አይደለም፣ እንዳንቺ ልጅ አልነበረውም። ከሚስት ተለይተ ከኔ ጋር ማግጥ አላልኩትም። ልዩነታችን እዚህ ጋር ነው። ኤኒዌይስ ገባሽ? አይ ፍቅርሽ እኔ ፍቅር ነው ያዘኛው ልትቀም ፈልጌ እንዳልሆነ በጣም ግልጽ ነው። ታማግጭ እኔማ ፍቅር ይዞኝ ክብር አይደለም በነገርሽ ላይ ፍቅር ይዞኝ ታዩ ኤኒዌይስ ያዘኝ ይዞ ነው። አሁን ለማንኛውም ጋር ተጣበቅሽ አፈቀርሽ ምናምን የፈለኩትን ነገር በራሴ ማድረግ እንደምችል ጠይቀሽ ታገኛለሽ። በዚች በ3 ቀን ውስጥ ማለት ነው አንቺን ቼክ እንደማያደርግሽ ስላሳይሽ ነው። የኔ ቆንጆ ቲክቶክ ቪዲዮ አታይም እንዴ? ተንገበገብነን እኮ ዩቲዩብ ላይ ነው ያልመጣው። እየተደበረብሽ ነው አልገባሽም እንጂ እየተደበረብሽ ነው። ጊዜ እያሳለፈብሽ ነው። እየተዝናናብሽ ኢንጆይ እያደረገብሽ ነው። ከዛ በኋላ ይዝናናብኝ ወደሽ ከተደፋሽ ቢረግጡሽ አይክፋ እና ረገጠ ቀሩታ እንመለስ ምናምን ብሎ ሳያለቅስ ነው ቀስ ብያ ባብዬ ከቤት ተምጣይስ መለሱ። አንድ ላይ ነው ባክሽ ሁሉ እኔ ጋር ያለውን ትተን አንቺ ጋር ምናምን ብላ ኤኒዌይስ አትልክ እንደዛ ወደ ፍቅራችን እንመለስ፣ ወደ ድሮ እንመለስ ልለኝ አይችልም። ችግሩ እዚህ ጋር ነው ገባሽ? ኤኒዌይስ ቦታሽን በደንብ እያወቅሽ ይመስለኛል። ስለዚህ ብዙ አትንገብገብ። የኔን ቦታማ በምንሽ ታገኛለሽ? በምንሽ ሚስትነት ክብር ነው ያለው። ውሽማነት ደግሞ ውርደት ነው። አሁን እኮ አንቺ እኔማ አሁን ኦልሬዲ ጉዳይ ሁኔታሽ ነው እንዴ? ድረስ እየተመጣብኝ ነው እየተደወለ ነው። ልጅ ስላለ ነው። በመሀልም ልጅ ባይኖራችሁ ዞሮ ማይሽ እኔ ነኝ አንቺ አይደለሽም። ምንድን ነው የሚያገበው? ለማንኛውም ልክ እኝኝ የምትይው በቃ ሰላም አይደለም። በግድ እያቀፈ የሚስመኝም እሱ ነው። ኦፍ ኮርስ እኮ እሱ መብቱ ነው። ግን ልጁን አሳዩ በቃ። ወይኔ ብዙ አመጣጣችንን ባንረሳ ጥሩ ነው። አንዳንድ ጊዜ እኮ እኔ አልረሳውም፣ በፍጹም አልረሳውም። ኧረ እንትራሽ ነው ንግግርሽ ሽሬው በደንብ አንቺ ፊት ነው የምናገር። ወርጆ አፍቅር ምናምን የመጣሁት ግን ባለትዳር አልነበረም። ጋይስ ዩሲ ልጅ አልነበረውም። የክብር ዲፈረንስ ይሉሻል እዚህ ጋር ነው። እኔ ቆንጆ ምን ያስቀረኝ? እኔ ቆንጆ አንቺ ተለመስቀረኝ። ስለዚህ አሁንም ይገባኛል። አትቀበይ ባሽ ክብር ትላለች። አሁን አንቺ ነሽ ባሽ ስቲል ኮሚኒኬት ማድረግ አትችይም። እንደዚህ ህብረተሰብ ባለበት ውስጥ ታውቂያለሽ። ባሽ ሳይ ተቃረ አሰልሽ አይ ስራ አለብኝ። እኔ ልትሄጂ ነው አውሮፓ ጋር? ያ ስንት ብር ሰጠሽ? ምን አረጋልሽ? ምን አገባሽ? እሺ ሞን ይችላል። ባይ ዘ ዌይ ከአውሮፓ እኔ ማረግልሽ ነገር ይኖር። ሰው ወገቡን በደንብ ጥብቅ ሳያረግ ወንድ ላይ ልጥፍ አብሮብኝ ጨርሼ ተውቤ ወጣሁኝ። ፈጣሪ ተመሰገነ ይሁን። እሱ እናትሽ ትባረክ። ያው መዋቡን ምንም የሚካድበት ነገር የለም። ግን ደግሞ ዝም ትመስላለች እናት ትባረክ። ሲቀጥል ደግሞ ዝም በይ። ሲቀጥል ደግሞ ማለት ነው ብዙ አትንጫር። ክብሬን አላወረድኩም። ኧረ ምንም ክብሬ ምናምን ነው ወደ ራሴ ላይ ፈገባሁት። በሶስት ቀን በአራት ቀን አለሽ አይደል? የልጅ እናት ገና ራስ ቤት ሳትወጣ በደንብ ሳትጨርስ ወገቡ መልክ የለው። ለነገሩ መልክ ትንሽ ይሻላል፣ ግን አብሽ ይሻላል አይደል? ሀቂቃ ተናገሪ። በኋላ ነው ከኔ ጋር እንደዚህ ቆመሽ ልታወሪ የምችልሽ። ሁሉም የኔ እናት ልጥፍጥፍ ረግጬ እንድነግርሽ ነው የጠራሽኝ ወይስ ጉዳይ አለሽ? አሁን በጣም ከነ ምናምን ባይኖር እኮ ድጋሚ አይመጣብኝም ነበር። ቁንጅና አይደል? ዘው ይዞት ነው ልጅ አለ በመሀል
ነገር አብሮ ማሳለፍ አለ፣ የልጅነት ነገር አለ እንጂ መልኩ ስታየው በመልክ አይሆን ብታውሊ አንቺ ነሽ አልክ ሳምፑሽ እኮ እሱ ልጁን ፈልጎ ነው እየመጣ ያለው። አብረን ካልሆነ እሱ እልህ ይዞት ነው ፍቅራችን እንመለስ። እልህ ይዞት ነው አንቺ ላይ እየተደበረብሽ የነበረው። ኦኬ ይሁን ችግር የለውም። ቴል ላይፍ ነው እየኖርኩኝ ያለው ከአንቺ ጋር እያደረገ ያለው ነገር የሆነ ጊዜ ፌል እንደሚያደርግ ገባሽ? ኢትስ ኦኬ እንደፈለገ ሲለኝ እኔ አልፈልግም። እኔ ራሴ ላይፍ አለኝ፣ አንተም እንደዛው የራሴ ላይፍ ኑር ከቻልሽ ምና በምናምን ግን የሰው ትዳር ልክ አሁን አንቺ እንደውም የሰው ባይ የልጅ እናት ሆና ዊጢምቲም እንደሆነችው ብሎ ከመጥራት ይሻላል ወይስ የልጅ ቦታ አልገኝም? እስካሁን እሺ ነበረው። ኧረ በእናትሽ እኔ ሰዓት የለኝም ነገር የለም ማለት እኔ እንጃ በምን አይነት መንገድ መግብን አላውቅም። እኔና ሰው ሁሌ ሲያጣው ነው ያለሁት ምናምን ነገርና እንደው እንኳን አላውቅም በኢየሱስም ማለት እኔ አብርሃምን አታበሳጭብኝ፣ ትመጣ ስቀሽ ተቀበይው። እንደ ሴት ባልነቱን ባትፈልጊው እንኳ በስነ ስርዓት ስቀሽ ተቀበይው። እሷ ጋር እየተላላጠ ሲመጣ ሩታ ሀብቴ ተቀብላ ስቃ ልትቀበለው አይገርማችሁም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ላይክ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻ አይታችሁ አበረታቱ። ዛሬ ሩታ ከሄርሜላ ጋር መታለች። ቢያናደኝም ግን መስራት አለብኝ። እሷ ስትደውልላት ምንም ነገር መጥፎ እንጂ ጥሩ ነገር እንደማታወራ ስለምታውቅ ባትሄድ ሲጠባት ባትሄድ ደስ ይለኝ ነበር። ነገር ግን እኛን መራው ሚዲያውን ራሳቸው ስራ እየሰሩ ስለሆነ ግዴታም ድራማው የሚያምረውም እንደዛ ስለሆነ ምንም ማለት አልችልም። መቀበል ነው ያለብን ማለት ነው። ላይክ ሰብስክራይብ አድርጉ። ይሄንን ቪዲዮ ላይክ አድርጉ። እኔ ሩታዬ ዛሬ በተናገረችው ንግግር አንዳንድ መልስ ሰጥታለች። ሰው አልቅሰሽ እንደመጣሽ አቢላ ጋር አንድ አይነት አይደሉም። ይሄ ሁሉ ነገር የአብርሽ ስራ ነው። ሚስቱን የሚያስረግጠው የሚያሰድበው አብርሽ እንደሆነ ያው ተረዳላችሁ ብዬ አስባለሁኝ። የአብርሽ ጓደኛ ቢሆኑ ማለት ነው የሰው ልጅ የባላችሁ ጓደኛ እናንተን የማያከብር ከሆነ ይሄ እሱን እንደማይወዱት ነው የሚታየው። አብርሽን አይፈልጉትም ለጥቅም እንጂ ማለት ነው። የእሱን ሚስት እየሰደቡ አብርሽ ጋር መለጣጠፍ ሄዶ ይሄ ፌር አይደለም። በጣም ነው የሚያስጠላው፣ በጣም ነው የሚዳብረው። እና ሄርሜላ ዛሬ ቅጥል እንግግብ አድርጋ ሩታ ሸኝታታለች። እሷም ያው ሀይሚላ ያለውን ነገር ነው ያለችው፣ አዲስ ነገር አይደለም። ያ ደግሞ ለፍቅር ነፃውን አለቻት። እንደሱ ባል የለው ሚስት የለው አለች፣ ልጅ የለው ሚስት የለው ነፃ ነው አለች። ባለቅስለትም አላፍርበትም አለች። ጀግና ናት እኮ ሩታ። መልሷ እኮ በቃ እንዳንቺ እኮ የሰው ባል አላማለልኩም አለቻት። እንዳንቺ እኮ ሰው ባል ጋር ተለጣጠፍኩም አለቻት። እኔ ደግሞ ራሴን ክብሬን ማቅሰው ነኝ አለቻት። ልጅ ያለሽ እናንተ ሴት ልጅ ስላላት ብቻ ዝቅ ያለች ና ማለት ነው። በሄርሜላ አስተሳሰብ ወት ሊከወልድ ነገ እሷ አትወልድም፣ በቃ መሀን ናት ማለት ነው። ልጅ አይሰጣትም፣ ነገ አትወልድም፣ ነገ አታገባም። አያችሁ አይደለም? ይሄን አስተሳሰብ ለአንድ የልጅ እናት ነሽ አለች፣ ያትለጣጠፍ ያለች። እኔማ ዛሬ እየጠጣሁ ነው የማወራው። ዛሬ ያስጠጣል። ሩታዬ ለምን መስምሷን ነግራት በቃሽ፣ ልክሽን ወቂ፣ አቅምሽን ወቂ፣ ከኔ ጋር ትወዳደር ይበላታለች። አዎ ከሄርሜላና አብርሽ ከሩታ መወዳደር የለባቸውም። ዘዴማ አመለጣት። ብር ለብር ብለሽ ነው የሄድሽው ከዲያስፖራ ጋር አለቻት። ግን ብር ብቻ መልክ የለው ብር የለው አለቻት። ከዛ መልክ እንኳ ይሻላል አለቻት። ይኸው ከአብርሽ ይሻላል አለቻት ሄርሜላ ማለት ነው። አያችሁ የሰው ልጅ ማለት ነው ሩታ ከፍ ያደረገችውን እሷ ዝቅ እያስደረገችው እንደሆነ እዚህ ላይ ነው። መልኩ እንኳ ይሻላል ምርጥ ነው አለች። አዎ አይሩታ ሀብቴ ምን አይነት ድራማ እንደሆነ መጨረሻውን ለማየት ወደፊት ገና ሄድባቸዋለሁ ማለት ነው። አዎ ይምጡልን፣ ይቀጥሉበት። ያስጠጣል። ዛሬ እየጠጣሁ ነው የማወራው፣ ጎራ ፈታ ብዬ ማለት ነው። ታይ እንዲህ ነው ያደረጋት እኮ የኔ ልጅ አቦቼ ግን እኮ ናት ንግግሯ እኮ እንዳንቺ አለ የወረደች ስራ ውስጥ ምገባ ሴት አይደለሁም ማለት እኔ ቀብረር ያልኩ ነኝ አለች። በአብርሽን ባለቅስለት አለች ለንጹህ ሰው ነው አለች። በዛን ሰዓት ምንም የለውም ከጀርባው አለች። አንቺ ግን አለ የልጅ አባትና የልጅ ባለትዳር ወንድ ነው ያጃጃልሽው አለቻት። ደግሞ እዛም በማጃጃልሽ እንኳን ልታገኘው አልቻልሽም አለቻት። አንቺን አይፈልግሽም፣ መደበሪያ ነው በቶክቶክ ቪዲዮ አላየሽም እንዳት መደበሪያ ነሽ አለቻት። እየተደበረብሽ እንጂ እየፈለግሽ አይደለም። ቦታሽን ማዋቅሽ ትክክል ነው። በዚህ በሁለት ቀን በሶስት ቀን ለራሱ ቦታሽን አቀሻል፣ ቼክ አያደርግሽም አለቻት። እንደዚህ ተመባል ሞቶ መቀበር ይሻላል። በእውነት በሴት ልጅ ተመሰለ ማለት ነው።
አረ ሰዎች የሰው ባል አታማሉ። ታው የሰው ባል ያዋርዳል። የሰው ባል አብረን እንኖር። እኔም ለመጀመሪያውን የምሄደውን ቡንገር ልታውና አንቺም የምታረጊውን ነገር ተይና አብረን እንሆን ያለው እኮ አብርሽ ነው። በግድ እየሳማት ያለው እኮ አብርሽ ነው። በእውነት የፈታትን ሚስቱን እኮ እያባበላ ያለው አብርሽ ነው። ያችኛይቱ ረስቷታል። በቃ ሴት መኖሯን እንኳን አላስታወሰም። እስቲ ይሄን ውርደት ዛሬ ደግሞ ፊቷ ቼክ አያደርግሽም አለቻት። ሴትነቴን ደግሞ በ3 ቀን አሳይቼሻለሁ። አሁንም ደግሞ በዚህ በ3 ቀን ውስጥ ምንም ቼክ እንደማያደርግ ስላየሽ ነው እንዳለቻት። እየለመነኝ እያለቀሰ ነው፣ እየገፋፋሁ እየለመንኩ ነው ቤት እየዋጣሁት ያለሁት። አንቺን ቼክ አያደርግሽም። በእውነት ይህን ቪዲዮ ማለት ነው መጨረሻ አይታችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማለት ነው። እኔም መፋት አልኩባቸው። ዛሬ ሩታና ሄርሜላ የተደራረጉትን ንግግር ብታው ሙሉ ቪዲዮ ማለት ነው በጣም ነው የሚገርማቸው። እና አይ ውድድር አረ ራሳችሁን ሴቶች ከማንም አታወዳድሩ። ራሳችሁን እየጠጣን ነው ዛሬ የምናወራው የምንፈተፍተው ማለት ነው። ላይክ አድርጉ፣ ፋፊን አሳድጓት ማለት ነው። ሩታና ሄርሜላ ለማንኛውም ውድድር ውስጥ ገብተዋል ማለት ነው። አብርሽ እንግዲህ ነገ በምን እንደሚመጣ አይዲያና ልጁን እየመጣይ ፊት አትንሺው፣ ተቀበዩ። ሄርሜላ ለማንኛውም ለማናደድ እንጂ አብርሽን አትወደው። በእውነት በዛሬ ንግግር አይታችሁ እኮ እንዳለ በቃ አታናጂው። በቃ ስለመጀመሪያ ፍቅረኛው ስለሆንሽ ስለሚወድሽ ነው የሚመላለሰው አለቻት። ስለዚህ ልጁንም ብሎ ነው የሚመላለሰው። ፊት አትንሺው፣ የፈጣሪ ሰላምታ ስጩ። እዛ እያባበለ እሱ እዛ እያሽቃበጠ እንደገና ከሄርሜላ እያሽቃበጠ ሩታዬ ፍስቃ ተቀብላ እንድትሸኘው ማለት ነው። አያችሁ አይደለም? አያችሁ ሄርሜላን ውርደት። እንደሷ መስራት አለ። እሷ ነብር ናት። እኔ ሩታን የምወዳት እኮ በነብርነቷ ነው፣ በጀግንነቷ ነው የምወዳት በእውነት። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ አይወልኝና ነው ዛሬ ሩታና ሄርሜላ ለማንኛውም በቂ ተነጋግረው በቂዋን ነግራት ማለት ነው። እሷ የምታነደው የመጣሽበት አልቅሰሽ ነው የመጣሽው። የምታገኘው ድረስ አልቅሰሽ ነው። የሰው ባል ተማማለን አልቅሶ አፈቅርሃለሁ ማለት ነውር አይደለም። አብርሽ እኮ አልፈልግም ቤተሰቦቿ አንቺ እሱ ጋር አሰሪም ብለው ሲሏት እኮ ነው ለምን ተከላከለች ብሎ ገመድ ይዞ አልሄደም እንዴ? አብርሃም እኮ አልቅሶ ነው ሩታን ያገኛት። ገመድ ይዞ ሊታነቅ አልነበረም እንዴ? ምን ነው ወደኋላ ሲመለስ ስንበል እንዴ? እንደ አብርሃም ውሸታም አለ እንዴ? ደግሞ አስመሳይ ወንድ አለ እንዴ በዚች ምድር? አላፈቀራችን ሴት ከዳች ብሎ እኮ ፍቅርን እኮ ስሟን ያስጠፋ እኮ ነው። ሽማግሌ ልክ ያለው ብሎ እኮ የዋሸን እኮ ነው። እኔማ አመጣበታለሁ ወደ ኋላም ሄድ ብዬ። ቪዲዮውን ግን ፕራይቬት አድርጎታል። ሩታ አልፈልግም አሉ ቤተሰቦች አትሄጂም አሉ ብላ ወደሱ ያለቀሰውን ገመድ ይዞ ፕራይቬት አድርጎታል። ፍቅር ሽማግሌ የላከም ብላ የለቀሰች መታ የተናገረችበትን ፕራይቬት አድርጎታል። አልፈልግህም ብላ ተታው ሄደችውን አልፈልግህም የተባለውን ፕራይቬት አድርጎታል። እንደ አብርሽ እኮ ጭብሌ የለም፣ እንደ አብርሽ እኮ ውራጌ የለም በእውነት። እኛ ግን ይስራ ወጣት ነው። እኛ ለመስራታቸው ችግር የለብን። ግን እላፊ ቃላት ሲናገሩን በጣም ነው የምናደደው። እላፊ በቃ ንክክሩ ትፈልገሽ ነው የመጣሽው ምናምን። አያችሁት? ይሄን ነው አስተሳሰባቸው የቡታጀራ የተባሉት። በገንዘብ እንጂ በፍቅር አያምኑም። አብርሽ ፍቅር ሳይሆን ገንዘብ ነው የሚፈልገው። ሩታንም ለዶላር ነው የሚፈልጋት ብለን የምንናገረው በተግባር ነው። ዛሬ ከጓደኞቹ የምንሰማው አንቺ እኮ አፈቅሬያለሁ ብለሽ ነው የመጣሽው። እሷ ማለት የሰው ባል እኮ ወድሃለሁ ብላ የመጣች ኖርማል ጓደኛ ብላ አማላ እኮ ለራሷ ለማድረግ የምትታገር ሄሜላ ናት። ግን አልፈልጋትም፣ አብርሽ አልፈልጋትም። አንድ ቀን ፊት ሰጥቷታል፣ ይዘላል፣ ያሽቃብጣል። መደበሪያ ነው። ሩታን እምቢ ስላለችው የእሷ መደበሪያው ናት። ዛሬ ነገረቻት፣ አንቺ መደበሪያ ነሽ አለቻት። ቼክ አያደርግሽ ማለቻት። በእውነት ይሄ ሁሉ የሚያደርገው ምንድን ነው? ዶላር ነው። በሴቶች መነገር ነው የሚፈልገው። ሌላ አይዲያ የለውም።